ትክክል ብላችሁ ስም የምታወጡልን ማለት ነው። በመጀመሪያ ደረጃ አንድ ሰው በማንነቱ ሲኮራና በማንነቱን ዘና ፈታ ሲል በጣም ደስ ይላል ማለት ነው። ልንገራችሁ እነ ትክክል ብላችሁ ደግሞ ስም ያወጣችሁልን እኛ የሩታ እህቶች ትክክልም ስለሆን ነው። እውነትም ነገር ስለምናወራ ነው። በእውነት ተይዘን ስለምንጓዝ ነው። እና ይሄንን ስም ትክክል ናችሁ ብላችሁ ያወጣችሁልን ስም በጣም ይመቸናል ለኛ ማለት ነው። በዚሁ አጋጣሚ ይሄ የኛ ስራ የኛ ጉዞ ስለሆነ ማለት ነው። የእናንተ ጉዞ ደግሞ የውሸት ጉዞ ስለሆነ የውሸት ዓለም ስለሆነ አስመሳኝነት አድናቂ ስለሆነ ማለት ነው። እና ትላንትና እኔ አንድ ቪዲዮ ሰርቼ ነበር ማለት ነው። ሩታ እንዴት ዲያስፖራ መጣልኝ ብላ ታወራለች ባላችሁት ብዙዋችሁ ተንጫጫችሁ። ብዙ ነገር አረጋችሁ ማለት ነው። የእናንተ ውሽሚት ማለት ነው። በመጀመሪያ ደረጃ ስትመጣ ምን ብላ ነበር የመጣችሁ ማለት ነው። እሱንም ልንገራችሁ እንዴ እነዛ ሰፈሮች ማለት ነው እነ አስመሳዮች፣ እነ ውሸታሞች፣ እነ ካሜራማኖች ማለት ነው። ከካሜራማኖች ወሬ ሰማለው የምትሉ ማለት ነው። እና ሩታ በለፋችበት ሩታ በደከመችበት እኛ ሼር ባረግንበት እኛ ስንት በጣርንበት አብርሽ 400 ኬስ ያከብር ነው አይደል? ውሽሚት እኔ ያከበርኩልህ ብላ የመጣችው ማለት ነው። ያንን ብር ማን ነው የላከው? እነ ውሸታሞች እና አስመሳዮች ነው የላኩት ማለት ነው። ያንን ብር ማለት ነው ልከውት የተከበረለት ለአብርሽ ማለት ነው። እሷ በሳቱ ምን ብላ ነው የመጣችው? እኔ በጣም ሀብታም ነኝ የለጠጥኩ ልጅ ነኝ ብላ ለአብርሽ ሰዓት የገዛችለት ማለት ነው። እስቲ የተገዛውን ሰዓት ጎግል ውስጥ ገብታችሁ እዩት። ለአብርሽ የገዛችለት ውሽሚት ማለት ነው። ውሽሚት አይደለም ሰው እኮ በመስራት ችግር የለበትም እኮ። ውሽሚት ለአብርሽ ሰዓት እንኳን ልትገዛ እውነቴ ነው የምላችሁ አንድ ቲሸርት እንኳን አትገዛም። ቲሸርት ምክንያቱም የእሷ ማንነቷን አይተናል እኛም ማለት ነው። ቆይ ሩታ አንድ ቪዲዮ ስለሰራች ማለት ነው ይህንን ነገር ራሱ እኮ የእናንተ ውሽሚት ማለት ነው በአፏ እኮ ነው እኔ ሀብታም ነኝ እኔ የሀብታም ልጅ ነኝ ብላ የተናገራችሁ የእናንተዋ ልክስክስ የምትወዷት ልጅ ናት ማለት ነው። ሩታ እንኳን ባፏ ዲያስፖራ መጣልኝ ሊያፈቅረኝ ነው ሊያገባኝ ነው አላለችም እኮ ወንድሟ ነው ያመጣላት ቢባልም ሩታን ብትል ለድራማ ነው። ምክንያቱም እናንተ ማለት ነው የዛን ሰዓት ምን እያላችሁ ነበረ? ድራማ ነው፣ ስራ ነው፣ ያክስቱ ልጅ ናት፣ ያጎት ልጆች ናቸው እያላችኋን ነበረ። አሁንም ደግሞ የኛ ድንቅ ልጅ ንግስት ልጅ ሩታዬ እንደዛ ብትልም ሩታም ጋር ደግሞ ድራማ ነው፣ ስራ ነው ማለት ነው። አንድ ሰው በቃ ቲማቲም የምትባልዋ ነገር እናንተ አገነናችሁት፣ ልገልጸው አልችልም ማለት ነው። ውሽሚት እኮ እቤቷ እኮ የምግብ ጠረጴዛ የላትም ልንገራችሁ ነው ማለት ነው። በሰው ቤት ነው የምትኖረው። እንደዛ ከተባለማ ማለት ነው የሩታማ እንደውም አው ዲያስፖራ ነኝ ሀብታም ነኝ ብሎ ቁጭ ብለዋል ማለት ነው። በራሱ ግን የሰውን ሚስት እየሰረቀ አይደለም እየላስ አይደለም እዚህ ጋር የፈመሰው ማለት ነው። የእናንተ ውሽሚት ግን የምትፈምሰው የሰውን ባል እየላሰች የሰውን ባል እያማለለች ስሜት ውስጥ እየከተተች ልንገራችሁ በደንብ አድርጌ ነው የምነግራችሁ ማለት ነው። ይሄ እየተላላጠች ነው ፌመስ የምትሆነው ማለት ነው። የምታድገው የምትበላው ራሱ ዝሙት ነው ልንገራችሁ ማለት ነው። የሩታ አፍቃሪ የቱ ጋ ነው? ስራ ክብር ነው። ማንኛውም ነገር ይሁን ማለት ነው። ማንም ሰው ይሄ የልጅነቱ የነበረበት ነው እንጂ በአሁን ሰዓት በነበረበት ፈቶ ማንም ያመጣው አይችልም። እና ሩታ ደግሞ ለተጠቀመችው ነገር እናንተ ታውቃላችሁ። ለአንድ ቀን እኮ ነው የተጠቀመችው ሩታ ማለት ነው። ለአንድች ቀን እሱንም ለ30 ነው ወይም ለ40 ደቂቃ ቪዲዮ። የእናንተዋ አመት በሙሉ አብርሽን ስትልስ፣ አብርሽን ስትስም፣ አብራው ገንዳ ስትዋኝ፣ አብራው ስተኛ፣ አብራው ስታጎርሰው የዛን ሰዓት ምንም አልመሰላችሁም። ዛሬ ግን ሩታ አንድ ቪዲዮ ተሰርቶ በዛ ልጅ የቆየ ቪዲዮ የትንሽ የልጅነቱ የነበረ ቪዲዮ ስለወጣ እንደዚህ ነው ቲማቲም ነው የሚሸጠው እንደዚህ ሩታ ልታሻመቀው እኮ ላ ምንም አትሆንም ሩታ ማለት ነው። ከዚህ በፊት አብርሽ ነግሯቸዋል። ችግሩ ሩታን ለመስፈርና ሩታን ለመጣል ብዙ የምትጥሩ ሰዎች አላችሁ። ነገር ግን ሩታ ዩቱበር ናት እንጂ ወሬ አታዳምጥም። ወሬ እንካ ሰላምታ አሰማም። ዩቱብንም ማየው እኔ ነኝ፣ ቲክቶክም ማየው እኔ ነኝ ሲል መልስ ሰጥቷቸዋል። የኛ ልጅ ማለት በጣም ድንቅ ናት።
እኛን አፍቃን እንኳን ሩታ በምታረገው ነገር ይሄንን ነገር ይቅርብሽ እንኳን ብለን ስንደውልላት ስልክ እንኳን ማታነሳ ንግስት ክብር የሆነች ልጅ ናት ማለት ነው። እንደዛ ካላችሁ የአብርሽ ደጋፊ የሆናችሁ የውሽሚት ደጋፊ የሆናችሁ ማለት ነው ኑ እናንተ ጀግንነታችሁን እንያችሁ። እውነት እናንተ ጀግና ከሆናችሁ ጎበዝ ከሆናችሁ ማለት ነው ከልጃችን አርቁት፣ ከሩታ ጋር አርቁት። ሩታና አብርሽ ሊታረቁ ካልፈለጋችሁ አትገባህም አትሆንህም ካላችሁ የእናንተ ማንነት ውሽሚት ለመግዛት አይደለም የሚታየው። ውሽሚትን ለመግዛት አብርሽና ውሽሚትን ለማጣመር ግን ብር ትልካላችሁ፣ ገንዘብ ትሰጣላችሁ፣ ልብስ ትገዛላችሁ፣ የተለያየ ነገር ታረጋላችሁ። ለምን አብርሽንስ ሩታ ልታጣምሩ እንደዛ አታረጉ? እውነት አብርሽና ሩታ ሊዋደዱ በአንድ ሊኖሩ ከፈለጋችሁ ማለት ነው ተውን በቃ። እኛን እናንተ ድርሽ አንልባችሁም እኮ እቤታችሁ አንደርስም። ምክንያቱም ረስተናችኋል፣ ጥላናችኋል ማለት ነው። ድሮ ነበር ሳይገባን ነበር ስለ እናንተ። እውነትም እንደዚህ ስታወሩ እህቴ እንደዚህ ስንባባል እውነት የምትወዱን ሩታን የምትወዱ አብርሽን የምትወዱ ነበር የሚመስለን ነገር። አሁን ተረስታችኋል፣ ተጥላችኋል ማለት ነው። ትክክል ለሚል ቃል እኛ ትክክል ስለሆነ ነው። እናንተ ደግሞ የውሸት ሰፈር ስለሆናችሁ ነው፣ የድራማ ውሸት ስለሆናችሁ ነው ማለት ነው። እነሱ በቦታቸው ነገር ግን ሳይደርስባችሁ አትድረሱ። ገባችሁ? አንድ ነገር ልንገራችሁ፣ ሩታ ደግሞ እህታችሁ አይደላችም ለምትሉት ደግሞ ለሰው ልጅ መዋለድ ቋንቋ ነው የሚባል ነገር አለ። እኛ ቋንቋችን ነው፣ ምንም የሚለየን ነገር የለም። ሩታ ነገም ቢሆን ዛሬም ቢሆን እህታችን ናት፣ እህታችን ናት። እንወዳታለን፣ እናከብራታለን፣ እናደንቃታለን፣ እናነግሳታለን። ምን ታመጡ ምን ትሆኑ እንደዛ ከተባለ ማለት ነው የኔ ወንድም ቀብራራ የኔ ሸበላ የምትሉት ማለት ነው። አብርሽም ለእናንተ ወንድማችሁ አይደለም፣ የትም አታውቁትም። ሚዲያ ላይ ነው ያወቃችሁት። እሱንም ሚዲያ ላይ በሩታ የመጣ ነው። ሩታ ከመጣች በኋላ ነው ያወቃችሁት። ከዚህ በፊት ማናችሁም አታውቁትም ነበር። አሁን አዳዲስ እብዶች በደንብ አርጋችሁ ካያችሁ እነዛ ናቸው እንጂ ጥንት የነበሩ ኦዲየንሶች አብርሽን ያውቁታል። በሩቷ በንግስቷ በክብሯ በነብሯ ሁሉ ነገር አሟልቶ በሰጣት ልጅ ናት ያወቃችሁት ማለት ነው። እና አፋችሁን ያዙ እናንተ ማለት ሌቦች፣ አስመሳዮች፣ ዩቱብ ራሱ መስራት ማትችሉት የሰውን ታምሌት እየሰረቃችሁ የምትጭኑ እኛ ሩታ አሳምረን ስናመጣት በእኛ ምን አሉ የሩታ እህቶች ምን አሉ ምን ተናገሩ ስለ ሩታ ምን አወሩ እነ ትክክል ምን አሉ እያላችሁ ነው ለቅማችሁ የምትወስዱት ማለት ነው። ልቀሙ፣ ስሩ፣ ችግር የለብንም። ነገር ግን ሩታን በዚህ ናክል ልትጥሏት ለውሽሚት ትላንትና ለመጣችዋ እኛ ከሩታ ካብርሽ ብዙ ስቃይ ያሳልፈናል፣ ብዙ መከራ፣ እናታችን ሳትቀር ቤተሰባችን ሳይቀር እራሳችን ሳይቀር ተረግጠናል። ነገር ግን ያንን የተረገጣችሁበት ረስታችሁ ሩታን ዝቅ አድርጋችሁ ውሽሚትን ከፍ ስታደርጉ አንወድም፣ እኛም ያመናል ማለት ነው። ምክንያቱም ሩታም አፍቃሪዋ ሀብታምም ቢሆን ሄርሜላም ደግሞ እኔ ሀብታም ነኝ እኔ የበላይ ነኝ ብላ ነበር የመጣችሁ ማለት ነው። እሷ የበላይ የሚባል ነገር የለም። ምክንያቱም ምንም የላትም ፈስም የላትም ማለት ነው። እሷ ድሃ ብትሆን ህዝብ እየጮኸባት እንደዚህ እራቁቷን ባለትዳር ወንድ አትልስም። የሩታ አፍቃሪ አንድ ቀን መጥቶ እፈልግሻለሁ፣ አፈቅርሻለሁ፣ ውጭ ለውስጥሽ እፈልግሻለሁ አላት እንጂ ሌላ ነገር ያለ ነገር ምንም ነገር የለም ማለት ነው። ከእናንተ ውሽሚት አይብስም የሩታ አፍቃሪ ማለት ነው። ገባችኋ? እምቢም ካላችሁ ደግሞ ደጋግሜ ነግራችኋለሁ ከብቶች